በጣም ቀላል ግን በጣም ጠንካራ የሆኑ ከምንላቸው ኤንኤልፒ ስሜትን ለመቅራት ከሚያገለግሉ ቴክኒኮች ፖፑላር ነው። በተለይ ጋር ባሉ ሰልጣኞች ብዙ ተአምር የሚመስሉ ነገሮችን የምናደርግበት ሰዎች ለረጅም ጊዜ ችግር ነበረብን ብለው በ10-20 ደቂቃ ችግራቸውን እንዲፈቱ የሚያስችላቸው ቴክኒክ ስፒኒንግ ይባላል። ይህን ስናገር ብዙ ይህን የሚያውቁ ከነጋ የነበሩ ሰዎች ይረዱታል። ስለዚህ በዋናነት ስፒኒንግ የምንለው ቴክኒክ ዋናው ጽንሰ ሀሳቡ ምንድነው? አንድ ሰው ውስጡ ስሜት ሲሰማው እንዲሁ ስሜቱ አየር ላይ ብቻ አይደለም ያለው። ሰብኮንሽስ ማይንዱ ከዛ ጉዳይ ጋር በተያያዘ ማድረግ ያለበት መውሰድ ያለበትን አክሽን እንዲወስድ ምንድነው ያደርገው? ሰውነት ውስጥ የሆነ አይነት ፊዚካል ሴንሴሽን ይፈጥራል። ለምሳሌ ቀላል ለማድረግ ብዙ ጊዜ ስንፈራ ፍርሃቱ አእምሯችን ውስጥ ብቻ አይደለም ያለው። ፍርሃቱ ያለው ሰውነታችን ውስጥ እናገኘዋለን ከጭንቅላታችን ቆርጦ ማለት ነው። ለምሳሌ ፍርሃት ስንፈራ ውስጣችን ወዳችን ውስጥ ርብሽ የሚል ስሜት የሆነ አይነት እንቅስቃሴ እናያለን። ወይ ስንጨነቅ ማጅራታችን ሊይዘን ይችላል፣ ወይ ደግሞ ስንናደድ ደረታችን ጥር ሲል ፊል እናደርገዋለን። እነዚህ ምንላቸዋለን? ፊዚካል ሴንሴሽን ወይ ደግሞ በሰውነት ፊዚዮሎጂካል ለውጦች ናቸው። ስፒኒንግ በዋናነት አድቫንቴጅ የሚወስደው የሚጠቀመው እነዚህን ፊዚካል ሴንሴሽኖች በመጠቀም ያለውን ስሜት መግራት እንድንችል፣ ፍርሃት ከነበረን መድፈር ወይ ደግሞ ፍርሃቱ መገራት እንዲችል፣ ቁጣ ንዴት ከነበረ በዛው ስሜት ተነስተን በተሰማን ሰውነታችን ውስጥ ባለው ፊዚካል ሴንሴሽን መረጋጋት መፍጠር እንድንችል የሚያደርግ በጣም ጠንካራ ቴክኒክ ነው። ስለዚህ ብዙ ጊዜ እኛ ጋር የሚመጡ ሰዎች ለረጅም ላይፍታይም የነበራቸውን ፎቢያ ለምሳሌ ከእንስሳት ጋር የተያዘ ሊሆን ይችላል መግራት እንዲችሉ ይችላሉ በዚህ ምክንያት ማለት ነው። ሌሎችም እንደ ቁጣ፣ ንዴት ያሉ እንደ ፍርሃት ያሉ ሌሎች ውስጣዊ ሬዚስታንስ ያሉ ስሜቶችን መግራት እንዲችሉ የምናደርግበት መንገድ ነው። ስለዚህ ይህን ለማድረግ የምንጠቀመው ኖርማሊ ሰብኮንሽስሊ ያ ሜሴጅ ሰውነታችን ላይ አልፏል። ለምሳሌ ስንፈራ ወዳችን ውስጥ የመረበሽ መንገድ ማለት ነው። ያችኑ የመረበሽ ሰውነቴ ውስጥ ያለችውን ፊዚካል ሴንሴሽን በመጠቀም አክቹዋሊ ኮንሽስሊ ጋይድ በማድረግ የምንፈልገውን ስሜት ከዛች እንቅስቃሴ ጋር ኮኔክት በማድረግ ለሰብኮንሽስ ማይንዴ መልእክት ማሳለፍበት። ስለዚህ በሆነ ጉዳይ ለምሳሌ የምፈራ ከሆነ ያ ፍርሃቴ ቦዲ ውስጥ ከሆነ ስረበሽ የሚፈጠረው በዛ ጉዳይ ውስጥ መድፈር ከፈለኩ ወይ ደግሞ የፍርሃት ስሜቱ እንዲቀንስ ከፈለኩ ኮንሽስሊ ምን አደርጋለሁ? ያቺ ሰውነቴ ውስጥ ያለችውን ፊዚካል ሴንሴሽን ተጠቅሜ አቅጣጫዋን፣ ከለሯን፣ የምትርገበገብበትን መንገድ በመቀየር አእምሮዬ ከዛው ጉዳይ ጋር አዲስ ስሜት በማገናኘት የምፈልገውን አይነት ስሜት ማግኘት እንዲችል የማደርግበት ጠንካራ ስሜት ነው። ስለዚህ በተለይ ደግሞ የእንስሳት ፍርሃት ያለባቸው ፎቢያ የምንለው አይነት ነገር ያለባቸው ሰዎች ውሻ የሚፈሩ፣ አይጥ የሚፈሩ፣ እባብ የሚፈሩ፣ ሸረሪት የሚፈሩ፣ እንደዚህ አይነት ዋና የሚፈሩ፣ መኪና መንዳት የሚፈሩ ሲነዱ የሚጨነቁ ሰዎች በአብዛኛው ስፒኒንግ ቴክኒክን በመጠቀም በ10 ደቂቃ ውስጥ ችግራቸውን ኦልሞስት ላይፍ ታይም ሊባል በሚችል ደረጃ ረጅም ጊዜ መፍታት እንዲችሉ የምናደርግበት መንገድ ነው። ሌላው ምጋብዛችሁ ስለ ስፒኒንግ በማወቅ ያሉ የተለያዩ አሉታዊ ስሜቶች ካሉ እነሱን መግራት እንድትችሉ ለራሳችሁ እድል መስጠት ትችላላችሁ። በተጨማሪ አሉታዊ ስሜቶችን መግራት ብቻ ሳይሆን አዎንታዊ የሆኑ መልካም ስሜቶች ከኛ ጋር እንዲቆዩ የምንፈልጋቸው ስሜቶች ካሉ እነሱንም እኛ ጋር ማቆየት እንድንችል ያደርጋል። እንደምታውቁት ብዙ ጊዜ ስሜት ጋር በተያያዘ አእምሯችን አሉታዊ ስሜት የሚፈጥሩበትን ነገሮች የሚያዝ ቴንደንሲ ያለው እኛ ጋር የማቆየት ቴንደንሲ ወይም ዝንባሌ ያለው። ጥሩ ስሜት ከሆነ ደግሞ ወዲያው ነው የሚለቀቀው። ደስታ ከሆነ 5 ደቂቃ እንደሰታለን፣ ከዛ ወዲያው ይጠፋል። መነቃቃት ከሆነ 5 ደቂቃ እንነቃቃለን፣ ወዲያው ይጠፋል። እንደዚህ አይነት ነገር አለ። ስፒኒንግ ሌላው የሚያገለግለው ምንድነው? እንደዚህ አይነት መልካም ስሜቶችን እኛ ጋር በማቆየት በነዛ ስሜቶች ውስጥ ሆነን የምንፈልጋቸው ነገሮች የማድረግ እድል እንዲኖረን ጥሩ ስሜቶችን ማጣጣም ረጅም ጊዜ ለአጭር ጊዜ ብቻ ሳይሆን ረጅም ጊዜ ማጣጣም እንድንችል የሚያደርግ በጣም ጠንካራ ቴክኒክ ነው። ስለዚህ ይህንም ቴክኒክ የበለጠ እንድታውቁ እንድትለማመዱ ጋብዛችኋለሁ ማለት ነው።